ኮመንቷን ከፍታ ነበር የምታወራው የነበረው ግን ኮመንቷን ባለችበት ኦኬ የምትሰልኳን የምታውቁ ሁሉ ደውላት። እሷ ባለችበት እኔና እሷ ብቻ እሷ ስትመጣ ገስቱን እናንተ እዚህ ያላችሁ እህቶች ትወርዳላችሁ። እኔና እሷ አይን ለአይን እየተያየን እናወራለን እና ከዚህ በፊት ያደረግነውን ሽማግሌ የገባበትን የገባው ሽማግሌ ለማስታረቅ ምን ያህል መንገድ እንደሄደ እሱን በምን ያህል ቃል ተወርፈው እንደነበረ እኔን በምን ያህል ቃል ተሰድበኝ እንደነበረ ትረግመኝ እንደነበረ ከ45 ደቂቃ እስከ 1 ሰዓት ድረስ ያለው እከፍታለሁ። ለሷም ብቻ ሳይሆን ለነቢያት አገልግሎት ምን ያህል ሪስፔክት እንዳለኝ ምን ያህል ጥንቁቅ እንደሆንኩ በጸጋ ስጦታ በካሪዝማቲክ እንቅስቃሴ በጣም እማመን ፔንቴኮስታል እንደሆንኩኝ የእግዚአብሔር መንፈስ ዛሬም በቤተ ክርስቲያን በአካሉ ላይ እንደሚሰራ በጣም እማምን ሰው ነኝ። ከዚህም የተነሳ እኔ ቀድሞ ገና በመጀመሪያ ጊዜ አይ ቲንክ እሷን ለማግኘት የሞከርኩ ጊዜ በአካል ያየኋትኝ ኢሳማ ነው ምናምን ነገር ይሄ አሁን የምን መታሰቢያ ተብሎ አይ ቲንክ በጠቅላይ ሚኒስትር አብይ ይመስለኛል እዚህ ሚሊኒየም አዳራሽ ማዞሪ መስቀል አደባባይ ጋር ያለው ኮርነሩ ላይ ኢሰማኮ ህንፃ አንደርግራውንድ ላይ ፕሮግራም አዘጋጅታ እኔ እግዚአብሔርን ሰው ፕሮፌት ቲቪ ጃሽዋን በጣም የማከብረው እዚህ ምድር ላይ እኔ ነብይ ጥራ ብለው ቢሉ እሱ ነው የምጠራው። ይሄ ታውቃላችሁ፣ በዚህ ጉዳይ ላይ ፌስቡክም ላይ ዩቲዩብም ላይ እያንዳንዱ የተናገርኩት ነገር ነው ማለት ነው። ቃሌን አይታጠፍም። ከዚህም የተነሳ ለነቢያት አገልግሎት በጣም ትልቅ ሪስፔክት አለኝ በጣም። ይሄን ደግሞ ታውቃላችሁ፣ ምንም የተደበቀ ነገር አይደለም እና እሷን ያኔ ነው ያየኋትኝ እና ደግሞም ካየሁት የተነሳ መልካም ነገር ስላየሁኝ ጌታ እግዚአብሔር ይባርክሽ በርቺ ብያታለሁ። ከኢትዮጵያም ውጭ መታ ካናዳ አይ ቲንክ ተጋብዛ ወንጌላዊ ተክልሻ ጋር እነሱ ጋር አገልግላ ተክሉንም ስናወራ በጣም መልካም አገልግሎት ነው የምታገለግለው ብሎ ቴንኪው ብያታለሁ። አበረታትቻታለሁ። ኦኬ ደውዬ አበረታትቻታለሁ። ስልክ ካለሽ ብንገናኝ አወራሻለሁ ብያት ናይጄሪያ የሄደች ጊዜ የእግዚአብሔር ሰው እንዴት እንዳገኛትና ያለው ነገር ተጫውተናል። አየ በምን ያህል ሪስፔክት እንዳወራት ሪከርድ ሁሉ ጭምራለ። ኦኬ ነቢይት ብርቱካን ብዬ ነው የጠራኋት። የጸጋ ስጦታ ነክቻለሁ በፍጹም ለማን እግዚአብሔርን ስለመፈራ ማለት ነው። ኦኬ ልዑል ሐሰተኛ ነች ካላለኝ በስተቀር ሐሰተኛ ድርጊት ካደረገች ሰውን ሐሰተኛ ድርጊት አድርጓል ብዬ እላለሁ። ጸጋ ስጦታውን ግን እግዚአብሔር መንፈስ ቅዱስ እስካልገለጠልኝ ድረስ አልናገርም። እንዲና እንደዛ ብዬ አልናገርም። ኦኬ ስለዚህ ካለች ጥሯት ትምጣ። እሷ ባለችበት ነው እና ይበሏት ካለች ማለት ነው ትምጣ። ካልሆነስ እኔ እዚህ እለቀዋለሁ። እሺ ጥሯት። ስልክ ያላችሁ ሰዎች ደውሉላት። ኦኬ ቅዱሳን ኤርሚ እስከሚል ድረስ ሼሩን ብንችል 10,000 ባንችል እንኳን 5,000 እናስገባ እንጂ እንዴት ነው ነገሩ? ሼር አድርጉ እስኪ ቅዱሳን ተባረኩ። ሁላችሁም አንዴ የሼሯን ምልክት እየተጫነን 3 ፖይንቱ ነው ያለው። እስኪ ነቅነቅ አድርጉት ትንሽ። ያው 370 ሰው አለ። ሼር አድርጉ እንጂ እኔ ጋር 3.2 ብሎ እንደቆመ ነው ያለውና ሁላችንም አንዴ ኤርሚ ከመጀመሩ በፊት ተባረኩልኝ። ሼር የምታረጉ ሰዎች ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ። ድምጼ ይሰማል አይደል? ይሰማል ቅዱሳን? yes okay እሺ ቅርብሽ 3.5 3.6 ገብቷል። አሁን ብችልማ ደስ ይለኛል። እኔ ሁሌ በውስጥ ይሁን ባይነኝ እኮ የውስጥ በውስጥ እንቦጣቦጥ ነው ብለው እኔ ከተቦጣቦጥንም ቢታረቁ ደስ ይለኛል።
ሞክራለሁ። ከመጣች እሱን ነበር የፈለኩት። እሷ ብትመጣ እዚህ ላይ እርቅ እናደርግ ነበረ፣ ደስ ይል ነበረ። ታውቃላችሁ እህትና ወንድም ነው የሚጣላው አይደለ? ከወዳጅ ጋር ምናምን ከሆንክ ተዋዋ ተባብለህ ነው የምትተወው። ከእህትና ከወንድም ጋር ከሆነ ግን የግድ ነው ትደባደባለህ፣ እንደ ታላቅና እንደ ታናሽ ትጣላለህ፣ ምን ትላለህ። ከዛ ተመልሰህ ደግሞ በቃ ተለያይተህ አትለያይም፣ የአባት ልጆች ስትሆኑ ማለት ነው። ግን ጥፋት ሲጠፋ ደግሞ አጥፍታችኋል፣ አጥፍተሃል፣ እንደ ወንድምና እንደ እህት እንነጋገራለን ማለት ነው። እና ብዙ እንትን አታድርጉት። ብዙ ምንድን ነው ስሙ የሆነ እንዳይራገብ ማለት ነው። በቃ እህትና ወንድም ካላችሁ አቤት ኤርሚ እሺ ኦኬ ጠራችኋት አለች። ስልኳ ያላችሁ ሰዎች አላችሁ እንትን አድርገውላት መጽሐፍ ሲጀምሩ ገስቱ ምንድን ነው ስሙ ኮመንቱን ኦፍ አደረገችው አሉ። ኦኬ ነው እሺ ኦኬ እግዚአብሔር ይባረክ። ኦኬ ሼር በደንብ ከተደረገ መልካም። ይሄንን በደንብ ሰው እንዲሰማው በቴዲ አዋሳ ቤት ሁሉ ጭምር ለቀዋለሁ። ኦኬ አዎ፣ ምክንያቱስ ስርዓት መማር ስላለባት ማለት ነው። ስርዓት መማር ስላለባት ልጥራቶ እያለ ነው አክሊሉ። ከምጠራት ከሆነ ጥራት ነው። እኔ ጠሯት። ስልኳ ያላችሁ ሰዎች እሷ ባለችበት ነው ይሄን ድምፅ ማሰማው። ከሌለችም አሰማዋለሁ፣ ግን እሷ ባለችበት ቀጥሎ ያለውን ድምፅ ከመክፈቴ በፊት ማለት ነው። ኦኬ የምታውቋት ስልኳ ያላችሁ ሰዎች ጥሯትና ትምጣ እዚህ እኔ ጋር። ሰዎችን ከገስት ላይ ባሉበትም ወይ ደግሞ ወርደው ምታቸው ነው ይሰማሉ ማለት ነው። ችግር የለውም። ተናጸሩ ገጽ ለገጽ ከይላሉ ፊት ለፊት ተያይታችሁ ምናምን ነገር ብሎ የሚል ማለት ነው። እንግዲህ በግሌ ሞክሬያለሁ፣ በውስጥ ደጋግሜ ለመምከር ለመዘከር ሞክሬያለሁኝ። ኦኬ አልተቻለም። ሽማግሌ አስገብቼ የዛሬ 5 ዓመት አካባቢ ለማውራት ሞክሬያለሁኝ፣ አልተቻለም። ኦኬ አልተቻለም። እኔ እንደምታውቁት ደጋግሜ እንደተናገርኩት ሶሻል ሚዲያ ላይ በነቢያት አገልግሎት ላይ በጸጋ ስጦታ ላይ በጣም ማመን፣ በካሪዝማቲክ እንቅስቃሴ በጸጋ ስጦታ በመንፈስ ቅዱስ አሰራር የማምን ሰው ነኝ። የነቢያት አገልግሎት ዛሬም አለ ብዬ የማምን ሰው ነኝ። በዚህ ጉዳይ ታውቃላችሁ አቋሜ። ለእውነተኛ ጸጋ ለተገለጠባቸው በቤተክርስቲያን ለሚያገለግሉ ሰዎች በጣም ትልቅ ክብር አለኝ። ሲያገለግሉ ግን ነቢይም ይሁን ሐዋርያ፣ አስተማሪም ይሁን ወንጌላዊ፣ ማንም ይሁን ማንም ሲያገለግል ግን በጽድቅ ነው ማገልገል ያለበት። እንደን አዎ ፋይናንስ ገንዘብ ያስፈልገናል። አዎ በጣም አውቃለሁ። እግዚአብሔር የጠራቸው አገልጋዮች እኔ ገንዘብ እንደሚያስፈልጋቸው በጣም አውቃለሁ፣ በጣም አምናለሁ፣ አውቃለሁ። መጽሐፍ ቅዱስም ይነግረናል፣ በብሉይ ኪዳንም በአዲስ ኪዳንም ማለት ነው። ገንዘብ አስፈልጎት ከሆነ የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስን የገሊላ ሴቶች ይከተሉት ከነበሩ ሴቶች በገንዘባቸው ያገለግሉት ነበር ይላል። አየህ ገንዘብ ስላስፈለገው እንደሚያስፈልገውም ስላወቁ ሰው ሆኖ ስለመጣ ገንዘብ ስላስፈለገው እንደሚያስፈልገውም ስላወቁ ሰፖርት አድርገውታል ጌታችንን ማለት ነው። አይን አያስፈልገኝም እኔ አምላክ ነኝና ብሎ አላለም። ደግሞም በሚያስፈልገው ሰዓት ላይ ደግሞ ቢያስፈልግ ከሰው እጅ ብቻ ሳይሆን የሚቀበለው ተፈጥሮን አዞ ጴጥሮስ ልኮት ስታቴር የምትባል ሳንቲም ከአሳ አፍ ውስጥ አውጥቶ ለሱና ለጴጥሮስ ግብርን ቀረጥን ክፈል ብሎታል ማለት ነው ጌታ። አዎ ኦኬ ገንዘብ ያስፈልጋል። አዎ ገንዘብ ሲያስፈልግ ግን በጽድቅ ነው የምጠይቀው። ገንዘብ ሲያስፈልግ በምንድን ነው የምጠይቀው? በጽድቅ። ማንን ነው የምጠይቀው? ቅዱሳንን መጠየቅ ነውር የለውም። የእግዚአብሔርን ሕዝብ መጠየቅ ነውር የለውም። ይሄን ከማን የተማርከው አንተ? ከቅዱሳንን ገንዘብ በጽድቅ መጠየቅ፣ በጽድቅ መንገድ መጠየቅ ከማን የተማርከው? ከቅዱስ ጳውሎስ። ከአንዴም ሁለቴ ከሁለቴም ሶስቴ ጠይቋል ጳውሎስ ለአገልግሎቴ ለጉዞዬ እንድትረዱኝ ብሎ ማለት ነው። ግን በጸጋ ስጦታ ስም ግን በእግዚአብሔር ስም በእግዚአብሔር ሰውነት ስም በሐዋርያነት ስም ሲነግድ፣ ሲያጭበረብር፣ ሲቀጥፍ፣ ሲዋሽ፣ ሲዘርፍ ግን አታዩትም። ጳውሎስን ማለት ነው። ከጌታ ቀጥለን የምንጠራው የአዲስ ኪዳን ስመጥር ሐዋርያ እንደዚህ ሲያደርግ አታዩትም ማለት ነው።
ስለዚህ አንድ ድል ልስጣት ማለት እሷ ባለችበት በእርግጥ አትችለውም፣ ተሰማዋለች እዚህ ሆና ግን አትችለውም ቀጥሎ የሚከፈተውን ነገር ማለት ነው። እና የኔና እሷ ግንኙነት መቼ እንደሆነ እሺ ታወራለች። የኔና የእሷ ግንኙነት መቼ እንደሆነ ከየቱ ጋር እንደጀመረ በውስጥ ምን እያልን አውራት እንደነበረ ኢንከሬጅ ነበር ማረጋት ወይስ ዲስከሬጅ ነበር ማረጋት ሪካርድ የተደረገ አለ። ኦኬ ከሷ ጋር የነበረን ኮንቨርሴሽን ማለት ነው፣ በሰላሙ ጊዜ እንደሚባለው ማለት ነው። ከዛስ የኔና እሷ ነገር የሻከረው ሪዝባንድ ላይ አሜሪካ መጥታ ደም ታትሞበታል እሸጣለሁ ብላ ስትል አትችይም ብያታለሁ። እሱንም ዩቲዩብ ላይ አሳያችኋለሁ። እኔ ብርቱካንን ብቻ ነው የምቃወመው፣ ብርቱካንን ብቻ ነው የምቃወመው። እዚህ ያላችሁ ሰዎች መስክሩ፣ 400 ሰዎች ማለት ነው። እኔ ብርቱካንን ብቻ ነው የምቃወመው። የሚነግዱ ዘይት የሚሸጡ ሰዎችን እነ እዩ ጩፋን አልተቃወምኩም። ቪዲዮ ከፍታለሁ አሳያችኋለሁ። እኔ ዩቲዩብ ላይ ማለት ነው። እነ እስራኤል ዳንሳን አልተቃወምኩም። ቪዲዮ ከፍቼ አሳያችኋለሁ። በሐሰት ትንቢት የሚናገሩ ማለት ነው። ኢቭን ወንድማችን ነቢይ መስፍን በሹ ሶፍት እንኳን ሲያስበላ ትክክል አይደለም ብዬ ተቃውሜዋለሁ አለ ዩቲዩብ ላይ ማለት ነው። ሴት እንደሚናገረው ወንዶቹን አይናገርም ብላለች። ነቢይ መስፍን በሹ ነቢይ አይደለም? በኢትዮጵያ ቤተክርስቲያን ደግሞ ተቀባይነት ያለው። እዩ ጩፋ ነቢይ አይደለም? ተቀባይነት ያለው። አልተቃወምኩም። እነ እስራኤል ዳንሳን አልተቃወምኩም። እነ ዲዲያ ጳውሎስን አልተቃወምኩም። ደግሞ ሽናቶች በትንቢትና በሌላ ነገር ባላገኛቸውም ቃለ እግዚአብሔርን የሰበከኝ እንኳን የእግዚአብሔር ሰው ፓስተር ታሪኩ ቴዎድሮስ ከጃፒ ጋር በመገኘቱ እኔ የጃፒ ትምህርት ትክክል አይደለም ብዬ ስለማመን እና እዛ በመገኘቱ ያኔ አልተቃወምኩትም። ፓስተር ታሪኩ ቴዎድሮስን ተቃውሜያለሁ። ቪዲዮ አለ ዩቲዩብ ላይ። ፓስተር ዳዊት ሞላልኝን አልተቃወምኩትም፣ ተቃውሜያለሁ። የእግዚአብሔር ሰው አይደለ? በጣም ትክክል ባልሆኑበት መንገድ ግን ተቃውሜያለሁ። ወንዶች አሉ እንደዚህ። እነ ጃፒን አልተቃወምኩም፣ ተቃውሜያለሁ በትምህርታቸው። እነ ዘላለም መንግስቱ እነ ዳንኤል ጌታቸው እነ ዘላለም ጌታቸው እነ ዳንኤል ጌታቸው አልተቃወምኩም፣ ተቃውሜያለሁ። እነ ተዘራ ያሬድን አልተቃወምኩም፣ እነዚህ ሁሉ ሴቶች ናቸው አይደሉም? በስተት ድርጊታቸው በስተት አስተምሯቸው ተቃውሜያለሁ። ዩቲዩቤን ታዩታላችሁ፣ አሳያችኋለሁ ማለት ነው። ታዲያ እቺ ሴት አሁን በጠላትነት መነሳት የፈለገችው ለምንድን ነው? ሪዝባንድ እሸጣለሁ ብላ በደም የተነከረ ነው፣ በደም የታተመ ነው፣ በደም የታለለ ነው እያለች አሜሪካ በመጣች ሰዓት ላይ ጌታ ኢየሱስ ክርስቶስ መንፈስ ቅዱስ ተናግሮኛል እና መንፈስ ቅዱስ ስለተናገረኝ በዛ እዚህ ሪዝባንድ ላይ ይህንን ያሰረ እጁ ላይ ያደረገ አንገቱ ላይ ቋጠረ ሞገስ ያገኛል። ትልልቅ ሰዎች ቤት ገብቶ ፎቶ ሁሉ ጭምር ሊነሳ ይችላል እና እንደዚህ አይነት ሞገስ ስለሚሰጣችሁ ግዙ ነው ያለችው ያኔ ማለት ነው ኦፊሻሊ። ኦኬ እኔም በመሰማሁበት ሰዓት ላይ ምንም እንኳን ከዚህ በፊት ልክ ነው ከዚህ በፊት በውስጥ በደወልኩላት ጊዜ አይ ቲንክ ምንድነው አላገኘኋትም። ከዛ ቮይስ ሪከርድ አድርጌላታለሁ እና በነብይነት አገልግሎት እንደምታገለግል ቪዲዮዋን ሁሉ ጭምር ሰማ እንደነበረ ኢሰማኮ ህንፃ የመጀመሪያው አይ ቲንክ ፕሮግራሟ ይመስለኛል ባዘጋጀች ጊዜ የእግዚአብሔርን ሰው ማከብረው ፕሮፌት ቲቪ ጃሽዋን የሱን ቪዲዮዎች ነበር ታሳይ የነበረው። እዛ ተገኝቼ የነበረውን የእግዚአብሔር ክብር በጉባኤ ውስጥ የነበረውን ነገር እንዳንድ እንደዳነ ሰው ተታሪይም እንኳን ሆነ ልታለል እዛ ጋር ማለት ነው። ግን እንዳንድ እንደዳነ ሰው እዛ ጋር ያየሁትን የተመለከትኩትን አፕሪሼት አድርጌያለሁ። ኦኬ ነቢት ብርቱካን ብዬን የምጠራት ኦኬ። ልብ በሉ እና ጌታ እግዚአብሔር ይባርክሽ። የእግዚአብሔርን ሰው በጣም ነው የምወደው፣ በጣም ነው የማከብረው። እሱም ጋር ደግሞ ያየውሽ ይመስለኛል ቪዲዮ ላይ ብያልኳት፣ አዎ አለች። ሄደሽ ነበር? አዎ አገኘሁት አለች። እንደውም መጨረሻ ላይ ፕሮፌት ቲቪ ጃሽዋን እኮ እንዲሞት የጸለይኩበት እኔ ነኝ ብላኝ ያለች ሴት ናት። እቺ ሴት እንዲሞት እኔ ነኝ የጸለይኩበት አለች። ለምን ኢትዮጵያ ውስጥ የእግዚአብሔር ሰው ጉባኤ ላይ ቆሞ ጃሽዋ ኢትዮጵያ ውስጥ በሱ ስም የሚሰራ ንግድና አሻጥር ስላለ የእሑድ ፕሮግራም ላይ ይመስለኛል የአምልኮ ፕሮግራም ላይ ራሱ የእግዚአብሔር ሰው ፕሮፌት ቲቪ ጃሽዋ ተናግሮ እኔ አላቅም ብሎ ማለት ነው። ኦኬ ማነው የተናገረን? ወርልድ ዋይድ ዓለም አቀፍ በሚሊዮን የሚቆጠር እግዚአብሔር ጄኒውን የሆነ ጸጋ ላይ ያስቀመጠበት እኔ
የእግዚአብሔር ነብይ ነው ብዬ ዛሬ አይደለም መናገር የጀመርኩት። ታስታውሳላችሁ አይደል? አዎ አሁን እሱ ወደ ጌታ ሄዷል። አዎ ከጌታ እንደሰማ እንዳየ ሰው ስለሱ አፌን አልከፍትም። የእግዚአብሔር ሰው ነው ብዬ ነው የማምነው። ፕሮፌት ቲቪ ጃሽዋ እና እሱ ጋር ሁሉ ተገኝታ አየዋትኝ። ጌታ እግዚአብሔር ይባርክሽ ብያልኳት ስለሱ አገልግሎት ስላለው ትህትና እኔ በርቀት ስለማቀው እሷ ደግሞ ሄዳ ስላየችው አዎ እውነት ነው ምናምን ነገር ብላለች። ኦኬ እና በርቺ፣ አንቺም ላይ ስላየሁት ነገር ጌታን እግዚአብሔር እጅግ አድርጌ አመሰግናለሁ። በርቺ፣ አበረታታዋት ማለት ነው። ልብ በሉ፣ አበረታታዋት ማለት ነው። ኦኬ የነቢያትንም የጸጋ ስጦታ እንደምቀበል እንደማምን ታውቃላችሁ ያላችሁ ወገኖች። የአደባባይ በግልጥ የሚታወቅ እንጂ የተደበቀና ሚስጥር የሆነ ነገር አይደለም። ልብ በሉ። ጥሯት፣ ካለች ትምጣ። እሷ ባለችበት ነው የኔና የእሷ የድምፅ ሪከርድ እሷም እያደረገችኝ እኔም እያደረግኩ የነበረውን አሁን ምከፍተው ማለት ነው። ከ45 ደቂቃ እስከ 1 ሰዓት ድረስ ያለው እንዲሁም በመካከላችን ያስገባውት የእግዚአብሔር ሰው ከፈለገ ቪዲዮም ላይ ይገባል ገስት ላይ፣ ካልሆነስ በድምፅ ገብቶ እዛው ጋር አብሮ ሪከርድ ስለተደረገ ምን እንዳላት ምን ብላ እንደሰደበችው ትሰሟታላችሁ። በቃሏ ነው የምትመዘነው። በቃሉ በቅዱስ ቃሉ እኔም እሷ የምንመዘነው ግን በራሷ ቃል ትመዘናለች ማለት ካለች ጥሯት። ማጠፊያው ይቸግርሻል እህትዬ፣ ካለች ጥሯት። እኔ ለልጆቿም ለራሷም ተጠንቅቄ ነው ያን እንትን ያልኩት። ካለች ጥሯት። እሺ ወንድሜ አክሊሉ እንዴት ነህ? ወንድሜ ኤርሚ አመሰግናለሁ ስለሰጠኸኝ እድል ስላስገባኸኝም እግዚአብሔር ይባርክህ። እሺ እንግዲህ አፍተር ታይም ነው የመጣሁትኝ። ሁልጊዜም መጥቼ ከዚህ በፊት እሰማለሁ ትምህርትህን። በአንተ ትምህርት እኔ ደስተኛ ነኝ። በምታደርገው ነገር፣ ወንጌል ላይ በምታደርገው ነገር በጣም ነው ደስተኛ ነኝ። ግን እዚህ ጋር አሁን በተፈጠረ ነገር ሁለተኛ ቀኔ እና ሶስተኛ ቀኔ መሰለኝ እስካሁን በፊት ስለነበረው ነገር አላቅም። እኔ ሞዴሬተሯም ነኝ አጋጣሚ ደግሞ እና ትላንትና የሆነ ነገር ስታወራ ሰማሁኝና ኧረ በእናትሽ ደስ አይልም ብያታለሁ። ቪዲዮም ሪከርድ ኦልሬዲ የምትስማሙ ደስ የሚለኝ አይነት ሰው ነኝ። ምክንያቱም አንተም ወንድሜ ነህ፣ እሷም እህቴ ናት። ይሄ ወደ ሚዲያ ባይወጣ ልመክርህም አይደለም፣ ከኔ በላይ በደንብ ስለምታውቅ አንተ ማለት ነው። እሷም ከኔ ይልቅ እሷም ስለምታውቅ ለእሷም እንዲህ ነው ያልኳት። እድሉ ስለሰጠኸኝ ግን አንድ ነገር ብቻ ብዬ እድሉ እሷ ከሊቭ ከመውጣቷ በፊት ጥሯት እያልክ ጠርቻት መነጋገር የምትችሉበትን ኦፖርቹኒቲ ላመቻች። ኖ ሚዲያ ላይ ነው የምንነጋገረው። አሁን ፊት ለፊት ካሜራ ላይ በውስጥ ነው። በውስጥማ አሁን ሳትወጣ እንድጠራት ብዬ ነው። ግን ከዛ በፊት አንድ ነገር ልበል። ማለት ያው ሚዲያ ላይ የወጣ ነገር ስለሆነ ከእንግዲህ ባይካበድ ባይ ነኝ። ምንም ነገር ይኑር ምንም አላውቅም። እኔ አንተንም ወግኜ እሷንም ወግኜ አይደለም ማወራው እውነትን እንጂ። እሱ ደግሞ ክርስቶስ ነው። እሱ ደግሞ የሚጠበቅብን ሌላ ብዙ የእግዚአብሔር የሆነ አጀንዳ ስላለ በዛ ነገር ላይ ብትፈቱት ፈታችሁት ይህንን ሌላ ነገር ብታወሩ ደስ ይለኛል ከሚል አንግል እና ውስጥ የተሰማኝን ነገር ልበልና የማይሆን ከሆነ ግን የእናንተ ኃላፊነት ነው። እኔም ከመሀል እወጣለሁ ማለት ነው። ግን እንደ እግዚአብሔር ሰው ብትስማሙ ደስ ስለሚለኝ እችን ነገር ማለት እወዳለሁ። መጽሐፈ መሳፍንት 14 ላይ ከቁጥር 7 ጀምሮ የእግዚአብሔር ቃል እንዲህ ይላል። ከጥቂት ቀንም በኋላ ሊያገባት ተመለሰ። 4 ነጥብ ስላለው ነው ከላይ። ወርዶም ከሴቲቱ ጋር ተነጋገረ፣ እጅግም ደስ አሰኘችው። ከጥቂትም ቀንም በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበር፣ ማርም ነበረበት። በእጁም ወስዶ መንገድ ለመንገድ እየበላ ሄደ። ወደ አባቱና ወደ እናቱ መጣ፣ ማሩንም ሰጣቸው። እነርሱም በሉ። ማሩንም ከአንበሳው ሬሳ ውስጥ እንደወሰደ አልነገራቸውም ይላል።
ምን ለማለት ፈልጌ ነው? ሁላችሁም በቅንነት እንድታዳምጡኝ እፈልጋለሁ። እግዚአብሔር አገልጋይ እንደነበረ በትንቢት እንደመጣ የእግዚአብሔር ነገር እንዳለበት መንፈስ እንዳለበት የተነገረው አገልጋይ ነው። ሳምሶም ያውቃል ማንነቱ። ስለዚህ እንዳትነካ የተባለው ነገር ግን እንደነበረም ያውቅ ነበረ። እሱ ግን ከሞተ አንበሳ አፍ ውስጥ ከሞተ ነገር ምንም ነገር እንዳትወስድ የተባለ እንዳትነካም የተባለ ሰው እያወቀ ግን ያንን ነገር አደረገ። እናትና አባቱ ጋር ግን መጥቶ እንደበላ አልነገራቸውም። ይህንን እግዚአብሔር ቃል ሲሰጠኝ እናንተ ጋር ያለውን ፉክቻ እናንተ ማንም የሚያስተምራችሁ ወንድምና እህቶች አይደላችሁም። ታውቃላችሁ የእግዚአብሔር አገልጋይ የእግዚአብሔር ጸጋ እንዳለባችሁ ሁለታችሁ። ስለዚህ እናንተ ጋር የሆነ ስተት አንተ እሷ ጋር ያየኸው ስተት ሊኖር ይችላል። እሷ አንተ ጋር ያየችው ስተት ሊኖር ይችላል። ህዝብ ያላወቀውም ሊሆን ይችላል። እናንተ ብቻ የምታውቁት በእግዚአብሔር ፊት ነው ማወራው። ምን እንደሆነ ግን አላውቅም። ሶምሶም ለእናትና ለአባቱ የአንበሳውን መብል እንደበላ እንዳልነገራቸው ሁሉ አሁን እናንተ እርስ በርስ የምትፈቱት ነገር ነው እንጂ የሚኖረው ህዝብ ለህዝብ ያልነገራችሁት ነገርን አሁን ወደ ህዝብ ማምጣት እግዚአብሔርም ይወደዋል ብዬ አልልም። እንደ ታናሽ ወንድሜ ነው የምጠይቅህ። እና ለጠራት ግን ዝግጁ ነኝ። እኔ ለጠራት ዝግጁ ነኝ። ለዚህ መልስ ካለ ይሄን ስጠኝና ካለኝ ጥራት ኤርሚ እዚህ አቤት ኤርሚ ትመጣለች። እኔ ጠርቻታለሁ። ትመጣለች። እኔ ጠርቻታለሁ። ትመጣለች። የማንንም ኢንተርፌር አንፈልግም። እሷ እኔን ሰምታኛለች። አንተ ደግሞ እኔን እንድትሰማኝ እፈልጋለሁ ማለት ነው። አንዴ ስትመጣ እኔ አስገባታለሁ። መታ ይቅርታ ከጠየቀች እዚህ ቀጥሎ ያለውን ከ45 ደቂቃ እስከ 1 ሰዓት ድረስ ያለው ቆይ አንዴ ኤርሚ ቆይ ትመጣለች። ቆይ እንጠብቃት። እሺ ትመጣለች። ሼር አድርጌላታለሁ፣ ደውዬላታለሁ፣ አውርተናል ከሷ ጋር። ከዛ ሰላም ያላሉ ወገኖች ካሉ ሰላም ይበሉ። ምን ሰላም አለና እህትዬ? አይ ሰላም ነው ኤርሚዬ፣ ሰላም ነው። ግድ የለህም፣ ሰላም ይሆናል። ሰላም ይሆናል። አይ አንዳንዴ የእንትናን መልእክተኞች ይመስሉኛልና ደግሞ አሁን ሌላ ትርጉም እንዳይሰጠው ነው። ወደ እዩ እየገሰገሱ ሲመጡ የጌታውን ዘምር የገደለ ሰላም ነው ምናምን ነገር ብሎ ያለው መልእክተኛ ማለት ነው። ስም ከጠቀስኩ ሌላ ትርጓሜ ስለሚሰጥ ልጠንቀቅ ብዬ ነው። ኤንዌይ እሺ፣ ግን ልብ በሉ እዚህ ያላችሁ ወንድሞችና እህቶች ማለት ነው። እታገሳለሁ እግዚአብሔር በሰጠኝ ጸጋ፣ ሰውንም አከብራለሁ። ከምንም በላይ በዚህ 11 ዓመት ውስጥ እዚህ ሶሻል ሚዲያ ላይ የምታውቁኝ የጸጋ ስጦታ ላይ ያለኝ አቋም የምቀበል ሰው ነኝ ወይስ የጸጋ ስጦታን የምቃወም ሰው ነኝ? ጻፉ ከታች ወገኖች። በእነዚህ 10 ዓመት ውስጥ የምትቀበለው ወይስ የማትቀበል እያላችሁ ጻፉ። ለእውነት ማለት ነው። የጸጋ ስጦታን እውነተኛ ጄኒውን የሆነን የጸጋ ስጦታ ነቢይነትን፣ ሐዋርያነትን ዋቴቨር ብቻ የጸጋ ስጦታዎችን የምቀበል ሰው ነኝ ወይስ ማልቀበል? አዎ ኢየሱስ ጌታዬ እኮ ነው። የምቀበል ሰው ነኝ። አትቀበልም ብሎ የሚል ሰው ይምጣና እዚህ ከኔ ጋር ያወራል ማለት ነው። የምቀበል ሰው ነኝ። ይልቁንም ደግሞ የነቢያት አገልግሎት ዛሬም በቤተክርስቲያን በአካሉ ላይ ባለች በቤተክርስቲያን እንደሚሰራ በጽኑ ማምን ሰው ነኝ። ለዚህ ነው የምቀበላቸው የእግዚአብሔር ሰዎች ናቸው ብዬ የማምንባቸውን እናገራለሁ። ትክክል ያልሆነ ነገር ደግሞ ሳገኝባቸው ደግሞ እቃወማለሁ። ትክክል አይደለም ይሄኛው መንገድ ብዬ ማለት ነው። በዚህ አይደል ብታውቁኝ እዚህ 11 ዓመት ውስጥ ለምን የሰራዊት ጌታ እግዚአብሔር በእነሱ ብቻ ሳይሆን በእኔም እንደሚናገር በእኔም እንደሚሰራ በሌሎች እህቶች በኩል እንደሚሰራ በአካሉ በቤተክርስቲያን በአካሉ ላይ እንደሚሰራ በጣም ስለማምን ማለት ነው። የለየልኝ ካሪዝማቲክ ነኝ ማለት በጸጋ ስጦታ እማምን ማለት ነው። በልሳን እጸልያለሁ፣ መንፈስ ቅዱስ ይናገር፣ ትንቢትን እናገራለሁ። ካልተናገረ ዝም ብዬ የተገለጠውን ቃል የምሰብክ ነኝ። የምታውቁ ነው። ራሴን እንደው አሁን እንደው አዳዲሶች ካሉ ብዬ በሚል እንጂ በዚህ ይታወቃለሁ። ታውቁኛላችሁ። ባታውቁኝም ምንም ልረዳችሁ አልችልም። ያ ሰው እኔ ነኝ። ይኸው በፊቱ የቆምኩት እግዚአብሔር ማለት ነው። በጸጋ ስጦታ በጣም አምናለሁ ማለት ነው። የነቢያትን የጸጋ ስጦታ አታሰድቡ። ስጦታው ዛሬም በአካሉ ቤተክርስቲያን ላይ ይሰራል። ማንም ሲያገለግል ማንም
ሴትም ትሁን ወንድ የጸጋ ስጦታን በጣም አከብራለሁ። በሴቶች ልጆች በእግዚአብሔር ሴቶችና ወንዶች ልጆች ላይ እንደሚሰራ በጣም አምናለሁ፣ በእህቶች ሁሉ ላይ ጭምር ማለት ነው። ለዚህ ነው አየህ አክብሬ ከዚህ በፊት ኢንከሬጅ ያደረኳት ድምፅ እኔው ራሱ አሰማቸዋለሁ ማለት ነው። እኔ ራሱ ለሷ የላኩላት ማለት ነው። ፋክት ከጽድቅ ጋር ነው አሁን እዚህ መተህ የምትጋፈጠው ማለት ነው። ጥሪያት እህትዬ አንቺን ነው የምጠብቀው ስለማከብርሽ ማለት ነው። እዛስ የነብይቷ እብደት በቃሉ በቅዱስ ቃሉ በኋላ እኔም እሷም እንመዘናለን። በቃሏ ግን ስትመዘን አሰማለሁ እዚህ ላለ ሰው እህትዬው ስማኝ ብላ ስላለችኝ እሺ ብያለሁ። እሺ ኤርሚዬ አንዴ በውስጥ ታወራኛለህ? ነው በውስጥ አንቺ ብቻ? አሁን እኔን ብቻ። እሺ ኦኬ ደውይ። ኦኬ ቴንኪዩ በቃ ኤርሚዬ ስላስገባኸኝ በጣም ነው የማመሰግነው። መልካም ነገር ይሆናል፣ መልካም ነገር ሁሉ ይግጠምህ። ግዴለህም፣ ኢየሱስ አሸናፊ ነው። የያዝከው ጌታ የሚጥል አይደለም። ባንተ እናምናለን፣ በእሷም ባለው ጸጋ እናምናለን። የጸጋ ስጦታው እግዚአብሔር ጋር ነው ያለው፣ ሰው ጋር አይደለም። ስለዚህ ሰላም ለማውረድ ብቻ አስብ። ተባረኩ። እወዳችኋለሁ ሁላችሁንም። ሌላ ሞቲቭ የለኝም አለው። ከፈለከኝ ኤኒታይም ጠራኸኝ ሰዓት አለው። ተባረኩ። ፍቅር ብቻ በእናታችሁ በጌታ ልለምናችሁ። ኢየሱስን ብቻ እናድምቀው፣ ሌላውን ነገር ተውት። ቴንክ ዩ ሶ ማች ስላስገባኝ። ተባረክ ወንድም አለም። እነግርልሃለሁ ለኤርሚ ስልክ ስለያዘ አልሰማህ ይሆናል፣ ግን ጌታ ኢየሱስ ዘመንክን ይባርክ። ተባረክ። በጣም መልካም እንትን ያለህና ጌታ ኢየሱስ ዘመንክን ይባርክ። ጸልዩ እንግዲህ በሰላም እንዲፈታ ሁላችሁም ጸልዩ። እስከዛው ግን እስከ ኤርሚ እስከሚመለሱ ሼር እናድርግ፣ ወይም ወገኖች የገባችሁ ሰላም በሉ። እስከዛ ድረስ ከግርምሽን ጀምርና ሰላም በሉ። ሰላም ማለት የምትችሉ ሰዎች ኦኬ ወንድሞች፣ በዚህ ያላችሁ እህቶች ሁላችሁንም በጌታ ሰላም ሰላም ብያችኋለሁ። ኤርሚ እስኪመለስ በደንብ ኮፒ ሊንክ ሼር ታፕታፕ ቢደረግ ቤት በጣም ጥሩ። ኤርሚ የተመለስክ ወንድምነት። እሺ ወንድም፣ እሺ ተባረክ።